ከ500,000 ብር ጀምሮ የሱቅ ባለቤት መሆን የምትፈልጉ ሰዎች ይሄን ቪዲዮ እስከመጨረሻ ድረስ እዩ። ትናንትና አንድ ኢቨንት ሄጄ ነበረ። ቴምር ፕሮፐርቲስ ያዘጋጀው ኮመርሻል ኤክስፖ ኢቨንት ማለት ነው። ይሄ ኢቨንት የተዘጋጀው ወደ ሳር ቤት መንገድ ወደ ቫቲካን ኤምባሲ ስትሄዱ ያለው መንገድ ላይ ነው። it was very interesting ለቢዝነስ ኦነሮች። ኦኬ አዲስ አበባ ውስጥ በጣም ቁልፍ የሚባሉ ሎኬሽኖች ላይ እነ ፒያሳ፣ ጋርመንት፣ ገላን፣ ቡልጋሪያ ላይ የንግድ ሱቆች ግንባታ ጀምረዋል እና ይህንን ሽያጭ ኦፊሻሊ መጀመራቸውን ለማስተዋወቅ ነው ይሄ ኮመርሻል ኤክስፖ የተዘጋጀው እና ሰውን እንዲገዛ ሞቲቬት ለማድረግ የመጀመሪያ ለሚገዙ 3 ሰዎች ፍሪጅ፣ መደርደሪያ ሼል እንዲሁም ሶፋ አብረው ይሸልማሉ ማለት ነው። እንግዲህ ይሄ ኤክስፖ ትናንት ግንቦት 12 ተጀምሯል። እስከ ግንቦት 16 ለቀጣይ 3 ቀናቶች ነው የሚቆየው። ሄዳችሁ የመጀመሪያ 3 ገዢ ለመሆን ሞክሩ። ካልሆነም ደግሞ በጣም እንዳልኳችሁ ትልቅ ኦፖርቹኒቲ በአሁን ሰዓት ላይ በጣም ብዙ ሰዎች ቢዝነስ ኦነሮች ሆነው ግን ሾፕ ለማግኘት በጣም ብዙ ይቸገራሉ። ቆንጆ ሾፕ አግኝታችሁ ደግሞ ቆንጆ ሎኬሽን የምትፈልጉት ሎኬሽን ላይ ላይሆን ይችላል እና በአራቱም አቅጣጫ ሜን የሚባሉ ሎኬሽኖች ላይ ነው ቴምር ፕሮፐርቲስ እነዚህን ቆንጆ የንግድ ሱቆች ይዘውላችሁ የመጣው። ስለዚህ እኔ እንግዲህ ኮንቨርሴሽን ውስጥ ገብቻለሁ። እኔ ደረስኩበትን አሳውቃችኋለሁ። መጨረሻ ላይም ደግሞ ታዩታላችሁ። የሳር ቤት አክቹሊ የመኖሪያ ሎኬሽናቸውን ነው ማሳያችሁ። እንግዲህ ከቴምር ፕሮፐርቲስ እነዚህ የንግድ ሱቆች እየገዛችሁ የንግድ ስራችሁን አቀላጥፉ ለማለት ነው። ቴንክ ዩ ፎር ዋቺንግ ባይ። እንኳን ደህና መጣሽ ወደ ቴምር ፕሮፐርቲ። እንኳን ደህና ቆየሽን። ዛሬ እንግዲህ ያላችሁን የቤትና የንግድ ሱቆች አማራጮች ለደንበኞች ለማድረስ እዚህ እናንተ ጋር ተገኝተናልና እስኪ በመጀመሪያ ራስሽን እንዲሁም ደግሞ ድርጅታችሁን አስታውቂ። መልካም እሺ። ጽዮን ወንድሜ እባላለሁ። የቴምር ፕሮፐርቲ የሽያጭ አማካሪ ነኝ። ድርጅታችን ቴምር ፕሮፐርቲ እንደሚታወቀው በከተማችን ላይ ከፍተኛ የቤት እጥረት በመኖሩ ያንን ከፍተኛ የሆነ የቤት እጥረት ከቨር ለማድረግ ወይም ደግሞ ለነዋሪዎች ቤት በተመጣጣኝ ዋጋና በፈለጉት ቦታ ላይ ለማቅረብ እየሰራ የሚገኝ ካምፓኒ ነው። ያው ስለ ቴምር ብዙ እንዳላወራሽ ከዚህ በፊት ብዙ ተነግረዋል። ሰው ጆሮም ብዙ ደርሷል። በማስረከብ ላይ ያለ ቤቶች አሉ፣ ያስረከባቸውም አሉ። በግንባታ ላይ ደግሞ ያለም ሳይቶች አሉ። እነሱን ደግሞ በዝርዝር እናወራለን። በጣም ጥሩ። አሁን ላይ ለደንበኞች ሰርታችሁ ለማስረከብ ያሰባችሁት ሳይት የት ነው የሚገኘው? መልካም። በቅርቡ በ6 ወር ውስጥ የምናስረክበው ኃይሌ ጋርመንት እና ሱማሌ ተራ ያለው ሳይታችን አለ። ፕላስ ደግሞ አሁን ላይ ሰርተን ጨርሰን እያስረከብን ወይም ደግሞ ደንበኞች መጥተው ወደ ስማቸው ካርታቸውን በስማቸው እያዞሩ እየወሰዱ ይገኛሉ። እያስረከብን ነው። አሁን ላይ ከ6 ወር በኋላ ደግሞ እነዚህ 2 ሳይቶች ላይ እናስረክባለን ማለት ነው። ደንበኞች አሁን እነዚህን የቤትና የንግድ ሱቆች አማራጮች ቢፈልጉ ከስንት የካሬ መጠን ጀምሮ ማግኘት ይችላሉ? መልካም እሺ። አሁን ላይ በግንባታ ያለን የተለያዩ ሳይቶች ላይ አሉ። እዚህ ሳር ቤት ላይ ወደ 3 ሳይት አለን። ፒያሳ ሊሴ ትምህርት ቤት ጀርባ እዛም 3 ሳይቶች አሉን። አያት ፈረስ ቤት አካባቢና አያት አደባባይ ጋር እንዲሁም ግንባታ ላይ ያሉ ሳይቶች አሉን። አሁን ግን በሽያጭ ላይ ያለው የተወሰነ ሳይት ነው። አብዛኞቹ ሳይቶች ሽያጭ ጨርሰን ስቶክ አውት ሆነዋል ማለት ነው። ለምሳሌ አሁን ሽያጭ ላይ ያለው ጋርመንት ላይ ወደ 3 ቤት ይቀረናል። ሱማሌ ተራ ኦልሞስት 2 ቤት አካባቢ ይቀረናል። ፒያሳ ሊሴ ትምህርት ቤት ደግሞ 7 ቤት ይቀረናል። እነዚህ ባለ 3 መኝታ ናቸው። ለምሳሌ ፒያሳ ላይ 137 ካሬ እና 148 ካሬ ነው ያለን። ኃይሌ ጋርመንት ላይ 137 ካሬ ነው ያለን ማለት ነው። አሁን ግን ከረንትሊ አዲስ ደግሞ ያወጣነው ሳይት አለ። ሚክስድ ዩዝ አፓርትመንት ነው፣ ኮምፓውንድ ነው። ወደ 7000 ካሬ ላይ ያረፈ ዋና መንገድ ዳር የሚገኝ በጣም ሂውጅ የሆነ ነው ለሽያጭ ያወጣነው ማለት ነው ሳይታችን ላይ። የንግድ ሱቆችንም የቤት አማራጮችንም በአንድ ላይ ማለት ነው። ሚክስድ ዩዝ አፓርትመንት ነው። 2 ቤዝመንት አለው። G+15 ነው ሳይቱ። እስከ 5ኛ ድረስ ሱቅና ቢሮ ነው። 6ኛ የነዋሪዎች ብቻ ኮሚናል ነው የሚሆነው። ከቤቱ የሚጀምረው ከ7 እስከ 15ኛ ነው። ከ7 እስከ 13 ኖርማል ቤቶች ናቸው ያሉት። 14 እና 15 ደግሞ ፔንትሃውስ ነው ያለው ማለት ነውና ይሄ ቢልዲንግ ደግሞ በውስጡ ያሟላቸው ያው ማንኛውም ሪል ስቴት ላይ እንደሚያሟላው ወይም ደግሞ ቴምር ፕሮፐርቲ ለነዋሪዎች ቤቱን በሚያስረክብበት ጊዜ በውስጡ የሚያሟላቸው ነገሮች አሉ። የከርሰ ምድር ውሃ አለው፣ ሊፍት፣ ጀነሬተር ይኖረዋል። 6ኛ ላይ ያለው የነዋሪዎች ኮሚናል ነው። እዛም ደግሞ ነዋሪዎች በተለያየ ጊዜ አዳራሽ ቢፈልጉ፣ ፕሮግራም ማዘጋጀት ቢፈልጉ ወይም ደግሞ ሌሎች መጫወቻ ቢፈልጉ እዛ 6ኛ ፍሎር ላይ ለነዋሪዎች የተዘጋጀ ነው ማለት ነው። ፕላስ ደግሞ ያው እንደነገርኩሽ ድርጅታችን ቴምር ሪል ስቴት ሁሉም ሳይቶች ላይ የከርሰ ምድር ውሃ አለው፣ ፓርኪንግ አለው። ፓርኪንጉ ራሱ እስከ
4ኛ ድረስ በጀርባ በኩል ሳይድ ባለው ሳይድ ላይ ለብቻ ፓርኪንግ ይወጣለት ቦታ አለና ፓርኪንግን ምንም አይነት ችግር አይኖርም ማለት ነው። ሁሉንም አሚኒቲ በአንድ ቦታ የያዘ ቡልጋሪያ ላይ የሚገኝ አፓርትመንት ነው ማለት ነው። ፕሮግረሱ ምን ያህል ነው? ለደንበኞች ሰርታችሁ ለማስረከብ ያሰባችሁትስ በምን ያህል ጊዜ ውስጥ ነው? አሁን ሰርተን ልናስረክብ ያሰብነው በ3 ዓመት ውስጥ ነው ለደንበኞች ሰርተን የምናስረክበው። አሁን ላይ ኦልሞስት ቁፋሮ ላይ አካባቢ ነው ያለው። ስለዚህ ደንበኞች በ3 ዓመት ውስጥ እናስረክባቸዋለን። ያው ቴምር ፕሮፐርቲ በማስረከብ አይተማም። ይሄንን እውነት ለሚያደርገው ደግሞ ከዚህ በፊት ሰርተን ያስረከብናቸው ሳይቶቻችን ለምሳሌ የአያቱ በ3 ዓመት ነው ሰርተን የጨረስነው። ከዚህ በፊትም ያለው ሳይቶች የጋርመንቱም እንደዚሁና በሰዓታችን በጊዜ በ3 ዓመት እናስረክባለን ማለት ነው ለደንበኞች። በጣም ጥሩ። ለደንበኞች ስታስረክቡ በፉሊ ፊኒሽድ እና በሰሚ ፊኒሽድ አማራጮች ነው ልታስረክቡ ያሰባችሁት? ብዙ ደንበኞች የሚጠይቀን ጥያቄ ነውና በሰሚም በፉልም እናስረክባለን እንደ ደንበኛ ምርጫ። አብዛኛው ደንበኛ ግን አሁን እየመረጠ ያለው ሰሚ ፊኒሽ ነው እየወሰደ ያለው። ምክንያቱም የውስጥ ዲዛይኑን በራሳቸው ፍላጎት እና ምርጫ ኢንተሪየር ዲዛይን ሰርተው በፈለጉት ማቴሪያል በእነሱ በሚፈልጉት ማቴሪያል ሰርተው መኖር ስለሚፈልጉ አብዛኞቹ እየወሰደ ያሉት ግን በሰሚ ፊኒሽ ነው ማለት ነው። እንደ ባለሙያ ደግሞ ከጠየቅሽኝ እኔንም ሪኮመንድ ማደርገው ሰሚ ፊኒሽ ቢወስዱና በራሳቸው ኢንተረስት ፍላጎት ቢሰሩት እመክራለሁ። ፉል ፊኒሽ ለሚፈልግ ደንበኛ ደግሞ እዛው ዋጋው ላይ የተወሰነ ማስተካከያ ይደረግበትና በፉል ፊኒሽ ለደንበኞች እናስረክባለን ማለት ነው። በጣም ጥሩ። ምናልባት እንግዲህ የተለያዩ ቦታዎች ሳይቶችን ትገነባላችሁና ደንበኞችን በሚመለከቱ ሰዓት የተለያየ ቦታ ሲገነባ የዴሊቨሪ ታይም ያሳስባቸዋል። እውነት ይደርሳል የሚለው የብዙ ሰዎች ጥያቄ ነው ብዬ አስባለሁና እናንተ ጋር የምትሰሩበት ፕሮግረስ ምን ይመስላል? የእውነትስ ይደርሳል? እውነት ነው። ጥሩ ጥያቄ ነው የጠየቅሽኝ። አሁን ብዙ ጊዜ ቴምር ኦልሞስት 90% የሚሆነውን የመሬት ይዞታዎች የሚወስደው በጨረታ ነው ወይም ደግሞ ከመንግስት በሊዝ ነው የሚወስደው። ስለዚህ እነዛን መሬቶች ደግሞ በሊዝ ወሰደ ማለት ኦልሬዲ በድርጅቱ ካፒታል ነው የሚገዛው፣ ካሽ ነው የሚገዛው። ስለዚህ ምንም አይነት የባንክ ብድር የለበትም ማለት ነው። የባንክ ብድር የለበትም ማለት ደግሞ ወለድ የለበትም። ስለዚህ ኦልሬዲ አሁን ሴት ባረገው ዋጋ ነው እስከ መጨረሻው ሰርቶ የሚያስረክበው። ምንም አይነት ኢቭን የዋጋ ጭማሪ እንኳን ደንበኞች ላይ አያረግም እና እነዚህ ቦታዎች መሬቶች ከመንግስት በማግኘቱ ብቻ ግሽበቱን ይቀንስለታል። እንደገና ደግሞ በተመጣጣኝ ዋጋ ለደንበኞች ማስረከብ እንዲችል ያደርገዋል፣ ያግዘዋል። ፕላስ ደግሞ መንግስት ደግሞ ራሱን የቻለ ፕሮጀክት አሁን አዘጋጅቷል። በመንገድ ዳር በከተማችን ላይ ባለው ልማት ቁጥጥር ይደረጋል። ስለዚህ ቴምር ፕሮፐርቲ ከመንግስት የወሰደውን መሬት በጊዜና በሰዓቱ አላስረከበም ማለት መንግስት መልሶ ይወስዷል ማለት ነው እና በእነዚህ ምክንያቶች በራሱ ካምፓኒ መስራቱ፣ ብድር አለመኖሩ፣ እዳ የለበትም እንዳለ በራሱ ነው እየሰራ ያለምንም። ለዛም ነው አሁን ካርታ እየሰጠን ያለ ነው። ምንም አይነት እዳ የለባቸው የቴምር ፕሮፐርቲ ቤቶች። ስለዚህ በዚህ መንገድ በሰዓቱና በጊዜው ሁሉም ቦታ ላይ ያው እንደነገርኩሽ መጀመሪያ ላይ ድርጅታችን ለብዙሃኑ የቤት እጥረትን ለመቀነስ ነው በዋናነት እየሰራ ያለው። ቤትን እንደ ዳቦ ለነዋሪዎች መስጠት በሚል ሞቶ ነው የሚሰራውና ይህንንም እውንና በተግባር ለማድረግ የእውነት በስራ እያሳየ ነው ያለውና ይሄ ምንም የሚያሳስብ ነገር አይደለም። ደንበኞችን መተው ቀርበው ኤቭሪቲንግ ማየት ይችላሉ ማለት ዶክመንቴሽን የሆነ ነገር ስለሆነ በጣም ጥሩ። ምናልባት ደንበኞች እነዚህን የቤትና የንግድ ሱቆች አማራጮች መግዛት ቢፈልጉ ያከፋፈል ሂደቱ ምን ይመስላል? መልካም። እሺ፣ ለምሳሌ ከሱቁ ብጀምርልሽ ሱቁ ያለው ቡልጋሪያ ዋና መንገድ ጋር ነው። ለቄራም ወይም ደግሞ በኤዩ አቅራቢያ ኦልሞስት የ2 ደቂቃ መንገድ ነው ከኤዩ ያለው የቅርብ ርቀት። ፊት ለፊቱ ደግሞ ነጃሺ መስጊድ አለ። በቅርብ ርቀት ደግሞ እስረኛው ሚካኤል ቤተክርስቲያን አለና የተለያየ እምነት ተቋማት አለበት። ለሜክሲኮም ደግሞ ቅርብ ነው፣ ለኬኬር ወደታች ደግሞ ለቄራ ቅርብ ነው። በላይኛው ደግሞ ወደ ቦሌ ወደ ጋዜቦ መንገድ የሚወስድ ስለሆነ ኦልሞስት ሴንተር የሚባል ቦታ ላይ ነውና ለቢሮ የሚሆን ለሱቅ በጣም ተፈላጊ ነውና ከሱቆቹ ቢጀምርልሽ ለምሳሌ 4ኛ እና 5ኛ ላይ ከ2.8 ጀምሮ እንደያቀማመጣቸው፣ 3ኛ ላይ ከ3.3 ጀምሮ፣ 2ኛ ላይ ደግሞ ከ4.4 ጀምሮ፣ 1ኛ ላይ ከ5 ሚሊዮን ብር ጀምሮ አለ። ግራውንድ ላይ ደግሞ ከ8 ሚሊዮን ብር ጀምሮ እንደያቀማመጣቸው ዋጋቸው ይለያያል ማለት ነው። ቤቶቹን ደግሞ አያይዤ ስነግርሽ ከ7ኛ ጀምሮ ነው እንደነገርኩሽ ያለው ቤቱ ከ73 ካሬ ጀምሮ እስከ 145 ካሬ ያለን።
ለምሳሌ 73 ካሬ ባለ አንድ መኝታ፣ ባለ ሁለት መኝታ ደግሞ 82 ካሬ እና 90 ካሬ፣ ባለ 3 መኝታ ደግሞ ከ126 ካሬ 140 እና 145 ካሬ እነዚህ የቤት አማራጮች አሉን። የቤቶችን ዋጋ ስናያቸው ለምሳሌ ባለ አንድ መኝታ 69 ካሬ አለን። የዚህ ደግሞ አጠቃላይ ዋጋው ወደ 7.9 አካባቢ ይመጣል። 20%ን ከፍለው የቀረውን ደግሞ በ15 ዙር እንከፍላለን ቢሉ 1.5 ይከፍሉና አሁን ላይ 20%ን የቀረውን ደግሞ በ15 ዙር በ3 ዓመት ቤቱን እስከሚረከቡ በ5% እያደረጉ ቀስ እያሉ መክፈል ይችላሉ ማለት ነው። ሁለተኛ ደግሞ ባለ ሁለት መኝታ ለምሳሌ 82 ካሬው አጠቃላይ ዋጋው 9.4 አካባቢ ይመጣል። 20%ቱ 1.8 ይመጣል። አጠቃላይ የቤቱን ሙሉ ዋጋ አሁን ላይ እንከፍላለን ለሚል ደንበኛ ደግሞ 6.6 ሚሊዮን ብር ከፍለው ያለምንም ተጨማሪ ብር ቤታቸውን መረከብ ይችላሉ ማለት ነው። ይሄ ማለት 70% ለሚከፍል 30% ቅናሽ ሰጠን ማለት ነውና ቴምር እንደውም ብዙ ጊዜ የሚታወቀው በዲስካውንት በተመጣጣኝ ዋጋ የቤት አሁን መሀል ከተማ ላይ እዛ አካባቢ በእርግጠኝነት የምነግርሽ ደንበኞችም ቼክ ማድረግ ይችላሉ። በካሬ 150 ሺህ ብር ነው እየተሸጠ ያለው እና ባለ አንድ መኝታ ወደ 13 ሚሊዮን 14 ሚሊዮን የሚደርስበት ሎኬሽን ነው ሰፈሩ እና በዚህ ዋጋ ዋን ቤድሩም በ5.5 ቤድሩም በ6.6 መግዛት ማለት ደንበኞችን የእውነት ኢንቨስት አድርገው ነገ ላይ የተሻለ ዋጋ ሊያገኙበት የሚችሉበት ቦታ ነውና ዲስካውንቱን ቢጠቀሙ ደንበኞች እናበረታታለን ማለት ነው። ለምሳሌ ደግሞ ሌላ ባለ 3 መኝታ 126 ካሬ ለሚፈልግ ደንበኛ አጠቃላይ ዋጋው 14.4 አካባቢ ይመጣል። 10% ደግሞ 2.8 100% ለሚከፍል ደንበኛ ደግሞ በ10 ሚሊዮን ብር የቤቱን ዋጋ ከፍሎ ቤቱን የራሱ ማድረግ ይችላል ማለት ነው እና ደንበኞች በፈለጉት አከፋፈል የፈለጉትን ካሬ መርጠው መግዛት ይችላሉ ማለት ነው። በጣም ጥሩ። እንግዲህ እንደነገርሽኝ ከሆነ መሀል ከተማ ላይ ነው የሚገኘው ሳይታችሁና ምናልባት ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድን ነው ተብሎ ይታሰባል? በጣም ጥሩ። ለምሳሌ እዚህ አካባቢ ላይ ኢንቨስት ቢያደርጉ ደንበኞች የሚጠቀሙት 3 ነገሮች አሉ። የመጀመሪያው ሱቆቹን ቅድም በነገርኩሽ መንገድ ነው። የገበያ ሎኬሽን የገበያ ስፍራ እንደመሆኑ ለማከራየትም ራሳቸውን ቢሰሩበት በጣም የሚያዋጣ ቦታ ነው። ለመሸጥ የሚፈልጉ ደግሞ አሁን ላይ እውነት ለመናገር በጣም በቅናሽ ዋጋ ነው እዛ አካባቢ እየሸጥን ያለ ነው ማለት ነው። ቤቱንም ደግሞ አሁን ላይ ገዝተውት ሜክሲኮ እንደሚታወቀው ወይም ደግሞ ቡልጋሪያ አሁን ላይ የሄድ ኦፊሶች ዋና መቀመጫ ነው አዲስ አበባ ላይ በወጣው የፕላን መሰረት ማለት ነው እና ሄድ ኦፊስ አሁን ስፔሻሊ ባንኮች በጣም ብዙ ባንክ ነው ያለው። የዛ ሁሉ ባንክ ሄድ ኦፊስ እዛ ነው የሚገኘው እና ነገ ላይ እናከራዩ ቢሉ አሊያም ደግሞ የስራ አቅራቢያቸው ጋር እንኖር ቢሉ በጣም አመቺ ቦታ ነው። ሁለተኛ ነገሩና ዋናው ደግሞ እዛ አካባቢ የዲፕሎማት መኖሪያ ነው። የኤዩ ቅርብ ነው የሚገኘው፣ የ2 ደቂቃ መንገድ ነው። እዛ ጋር በቅርብ ርቀት ስለሆነ የሚገኘው ዲፕሎማት መኖሪያ እንደመሆኑ ለማከራየት ደግሞ ሞር በጣም ተመራጭ አድርገዋል። ፕላስ ደግሞ አሁን ላይ በቅናሽ ገዝተው ነገ ላይ ደግሞ አትርፈው 6 ወርም 1 ዓመትም 2 ዓመትም አቆይተው ራሳቸው በሚፈልጉት ዋጋ መሸጥ ይችላሉ። ይሄ ራሱ አንድ አድቫንቴጅ ነው። አብዛኛው ቦታ ላይ ገዝተው ቤቱን ሲረከቡ ነው የሚሸጡት። ቴምር ጋር ደግሞ ብዙ ለየት ከሚያደርጋቸው ነገሮች አንዱ አሁን ላይ የገዙትን ዋጋ በፈለጉት ጊዜ ለሌላ ለሶስተኛ አካል ማስተላለፍ ይችላሉ። ፕላስ ደግሞ ያለምንም እስካሌሽን ነው እየሸጠን ያለ ነው። የቤቱ ዋጋ 5 ሚሊዮን ከሆነ ይሄ 5 ሚሊዮን ተከፋፍሎ በዙሩ መንገድ በግንባታ ሂደት ይከፍላል እንጂ ምንም አይነት የእስካሌሽን ጭማሪ አለ ብለን የዋጋ ጭማሪ አናደርግም ማለት ነው። በጣም ጥሩ። እናንተን እንግዲህ ከጊዜ ወደ ጊዜ የሪል ስቴት ዘርፉም እየበዛና እየጨመረ ይገኛል እና ሰዎችም ግራ ሊጋቡ ይችላሉ። የትኛው ሪል ስቴት አሪፍ ነው፣ የትኛው ሪል ስቴት ላይ ደግሞ ጉድለት አለ የሚለው ጥያቄዎች ደንበኞች ላይ ይፈጥራል ብዬ አስባለሁ እና ምናልባት የእናንተን ሪል ስቴቶች ከሌሎች ሪል ስቴት ለየት የሚያደርገው ነገር ምንድን ነው? ህጋዊነትንም አያይዘሽ ብታነሺልን። ልክ ነሽ። እውነት ለመናገር ብዙ ደንበኞች ወይም ብዙ ቤት ገዢዎች ገንዘባቸውን ቤት ላይ ኢንቨስት አድርገው ወይ ሌት ይሆንባቸዋል ወይ ደግሞ ሻጮች ይጠፉባቸዋል። ከተማችን ላይ እንደምናውቀው ብዙ ደንበኞች ቅሬታ የሚያነሱት አንድ ቤት ገዝተው 8 ዓመት 10 ዓመት የሚቆይ አለ፣ 5 ዓመት የሚቆይ አለ። እንደውም 5 ዓመት ጥሩ ነው ይባላል። ያው ቅሬታቸውን ሲያነሱ ማለት ነውና ቴምር ደግሞ በእንደዚህ አይነት ነገር የማይታማበት ዋነኛ ነገሩ ምንድነው? አንደኛ መሬት ከመንግስት ነው የሚገዛው።
ህጋዊ ናቸው ማለት ነው ዶክመንቶቹ በሙሉ። ተጨማሪ ደግሞ ቴምር ሆልዲንግ ካምፓኒ ነው፣ ሆልዲንግ ኢንቨስትመንት ካምፓኒ ነው አጠቃላይ የሚባለው። ስለዚህ በስሩ የተለያዩ ድርጅቶች አሉ እና እንደሚታወቀው ቴምር ፕሮፐርቲ በ8 ዓመት ውስጥ ሰርቶ ያስረከባቸው ቤቶች አሉና ስፔሻሊ ደግሞ በቅርብ በ2 ዓመት የቅርቡን ብናይ በቅርቡ የተጀመሩት ሳይቶች እንዳለ እስኬሌተናቸው ወጥቶላቸዋል፣ ጨርሰናል ማለት ነው። እና ምንም አይነት የተቋረጠ ሳይት የለም፣ የቆመ ሳይት የለም። ሁሉም ሳይቶቻችን ግንባታ ላይ ናቸው። ሌላ ደግሞ ተጨማሪ ምንድነው ቴምር የራሱ ደረጃ 1 ኮንስትራክሽን ካምፓኒ አለው። ስለዚህ የተደራጀ ባለሙያ ያለው ቴምር ኮንስትራክሽን የሚባል ካምፓኒ ስላለው በሱ ስር ነው ሁሉም የግንባታ ፕሮሰሳቸው የሚደረገው። እና መተው ደንበኞች እንዲያዩ የምፈልገው እንደው ትክክለኛነቱን ከማስረጃ ካለው ነገር በደንብ ቢያይ ደንበኞቻችን መተው ቢያዩ አመኔታው በጣም ሰፊ ነው የሚሆንላቸውና ፕላስ ደግሞ በየሳምንቱ ነው አሁን ላይ ካርታ እያስረከበን ያለ ነው። ይህም አንዱ ማሳያ ነው ማለት ነው። አሁን ካስረከብናቸው ምንም አይነት የባንክ ዕዳ ወይም ደግሞ ካርታ ያልጣለት ቤት የለም እና ሰርተን ነው ግዙ እያልን ያለ ነው። ይህንንም ደግሞ ደንበኞች ቢጠቀሙ ሁላችንም አፕሪሼት እናደርጋለን። በጣም ጥሩ። በመጨረሻ ቀረ የምትለው ሀሳብ ካለ በዚህ ዕድል ልስጥሽ። መልካም። እሺ፣ ያው ቀረ የምለው ሀሳብ ብዙም የለም። ያው አብዛኛውን ነገር ተነጋግረንበታል። ቴምር ፕሮፐርቲ በቅርቡ ዋና የሚባሉ ቦታዎች ላይ ደግሞ አዳዲስ ሽያጮችን ያወጣል። ለምሳሌ ቦሌ ኤሪያ ላይ የሚፈልጉ ደንበኞች ቢኖሩ ወሎ ሰፈር ጎርጎሮስ ጋር የምናወጣው ሳይት አለ። ሳር ቤት አዳምስ አደባባይ ጋር ፊት ለፊት እዛ ጋር በቅርቡ የምናወጣው ሳይት አለ። ቄራ ደግሞ አደባባዩ ጋር መንገድ ዳር እዛ ጋር የምናወጣው ሳይት አለ። ሚክስድ ዩዝ አፓርትመንት ናቸው ሁሉ። ስፔሻሊ አሁን ሳር ቤት ላይ ባለፈው ያወጣው ላይ ብዙ ደንበኞች ቅሬታ ነበረባቸው፣ ቶሎ ሽያጭ አልቆባቸው። ያው እንደምታውቂው ሳር ቤት ይፈልጋልና ምናልባት አሁን የዛን ያለፋቸው አሁን መተው መግዛት ቢፈልጉ እነዚህ ሳይቶች ላይ መተው ማናገር ይችላሉ ማለት ነው። እና እነዚህ 3 ቦታዎች ላይ ቦሌ ጎርጎሪዮስ ወሎ ሰፈር አደባባይ ጋር፣ ሳር ቤት አዳምስ ጋርና ቄራ አደባባዩ ጋር በጣም ቆንጆ ቦታ የምናወጣው ሎኬሽን አለ። ደንበኞች ቀድመው መተው ቦታቸውን እንዲይዙ ደግሞ እንጋብዛለን ማለት ነው። በጣም ጥሩ።